ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የድርን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። በላይክ ጀምሩት። የድር ድራማ ሲጀምር እንግዲህ ሜርሲ ተብዬዋ እንግዲህ ለቤቱ ውስጥ ባሌ ጋር ተፋትቻለሁኝ፣ ባሌ የለም፣ ባሌ ጋር ተገናኝተን አናውቅም እያለች ነበር። ለሁሉም ለአምነንም ማያት ለብሌንም ለሁሉም ቤተሰብ ለእናት ዛህራም የተናገረችው። ግን ደግሞ አሁን ድንገት መጥቶ ቆሌዋን ገፏት አለ። ቤት ውስጥ ብርቅስቁሷ ወጥቷል። ያው ቤት ውስጥ እንግዲህ አደጋ በመፍጠር ችግር በመፍጠር ሰዎችን በማስጨነቅ መረጃ በመያዝና እንግዲህ ከጎኗ እንዲቆሙ የምፈልገውን ነገር እንዳደርጉላት የምታደርገው እሷ ነበረች። በተለይ ብሌንም እንደውም አምነን ጋር ሲሳሳ ማይታ እንደዚህ ወንድሜ ልጅ ጋር እንደዚህ አይነት ነገር ስታረጊ አይችሻለሁ፣ ይሄን ነገር ካላደረግሽ እንትን አልልሽም፣ ይሄንን የቀረጽኩሽንና ያልሽውን ነገር በሙሉ ለጄሪ እናገርልሻለሁ እያለች ስታስጨንቃት ነበር። አሁን ደግሞ እንግዲህ ጭንቀቱ ሁሉ ነገር በራሷ መጥቶ ያው እንግዲህ ክፉ ስራ ጊዜውንና ሰዓቱን ጠብቆ መክፈሉ አይቀርምና አሁን ባሏ ከች ብሎ እንግዲህ በአደባባይ ሊያዋርዳት ነው። ባሏ ዝም እንዲል ያላረገችው የለም። ምግብ ሰርታ ፏ ብትን ብላ ከቤተሰቦቹ ጋር አብሮ እንዲበላ እንዲጠጣ እንዲግባባ ብትሞክርም ሁኔታዋ ስለተረዳ ባልየው ምን መሆኗ ነው ይች ሴትዮ ብሎ እንግዲህ ምግቡን ከበላ ከጠጣ በኋላ ግቢ ውስጥ ሻይ ቡና እንበል በሚል ሰበብ ብቻቸውን ቁጭ ባሉበት ሁኔታ 2 ሚሊዮን ብር ካላመጣሽ እኔ ንቅንቅ አለለም ከዚህ ቦታ፣ ስለዚህ 2 ሚሊዮን ብር ታመጫለሽ ብሎ ሲያስጨንቃን ነበር። እንኳን 2 ሚሊዮን ብር ላገኝ ቀርቶ አይደለም ምንም ሳንቲም የለኝም፣ እንዴት ነው የምትለኝ እያለች ልትመልስለት ብትሞክርም እንግዲህ ባሏ ከዚህ በፊት አስጨንቀዋለች፣ ገንዘቡን በልተዋለች፣ አፍቅሯት ገፍተዋለች፣ ብዙ ነገር አድርገዋለች፣ ብዙ ገፍተዋለች እና ዛሬ ሊበቀላት ነው ከነ አቶ አምነን ቤት የመጣውና ይህን ነገር ካላመጣሽ እዚህ ቤት ጉዱ ይወጣል፣ በቃ ዝግዝግ አድርጌ ስታረግኝ የነበረውን በሙሉ እነግርልሻለሁኝ ብሎ አስጨንቋታል። እሷም እንግዲህ ምግብ ሰርች እና ዛህራንም እንደዛ ስታስጨንቅና ስታዋረድ የነበረችው ሜርሲ ተብዬዋ ኪችን ገብታ እናት ዛህራንም ኪችን እቃ ለማጠብ እንደገና ደግሞ ይሄ ምንድነው ስሙ ብቻ ምግብ ለመስራት ምንም ለማድረግ ጉድ ለማድረግ ብትሞክርም አልተሳካላትም። እና በተረፈ ደግሞ እንግዲህ ያምነን ኬዝ የያዘችው ልጅ ሲጃራ ምናምን ትጠጣው ጥላቱ ድርጅቱንና እሱን ለማጥፋት ቆርጣ የተነሳችው ልጅ እንግዲህ አምነን ላይ የክላሱ በቀደም ገብታ ካሜራ አድርጋ ሲያወራ የነበረው ምን አይነት አክት እያደረጉ እንደሆነ እያንዳንዳቸው ክላስ ገጭ አድርጋ ካሜራ ሄዳ ገጥማ ሄዳ ነበረ። ክላሷ ሆና ሲጃራዋን እያቦለለች እያጨሰች እንግዲህ እየተፈጠረ ያለውን እና እየተካሄደ ያለውን ነገር እያንዳንዱ እያየች ነው። እና ያው እንግዲህ ደውላ ቪዲዮ ለቃለታለች። እንግዲህ ከድርጅቱ ወረቀቱን ዶክመንቶቹን ሊሰርቅ የነበረውን ሊሮጥ የነበረውን ሰውዬ በጥይት ሲተኩሰው አይታ እንግዲህ ቪዲዮ የተቀረጸውን ነገር በሞባይሉ ከላከች በኋላ ደውላለት ነበረ። ገጭ ጓላለሁ ብሎ ሊሳደብ ሲል ደግሞ ይቅርታ ጠይቀኝ ብለው በአንድ ሴከንድ ይቅርታ እንዲጠይቅ አስባችሁታል? ወንድ ልጅ እንደ ወንድ ልጅ ችግር ላይ ወደቅ ውሃ እኮ ናቸው ወንዶች። እና እንደዛ ሲኩራራ የነበረው አምነን ተብዬው እንደ ቤቱን በአንድ እግሩ አቁሞ የመጣ የሄደውን በስርዓት ሂዱ አለበለዛ ከቤት ውልቅ በሉ ብሎ በአንድ ሰከንድ ትዕዛዝ የሚያስተላልፈው አምነን እንግዲህ ዛሬ በአንድ ሴት እጅ ውስጥ ወድቆ የምፈልገውን ነገር ለማድረግ ዝግጁ ነው። ይቅርታ ጠይቄ ስትለው ሴኮንድ አልፈጅበትም፣ ይቅርታ ጠይቋት አለ። ከዛ በተረፈ ደግሞ ገና ድርጅቱንም ኪሳራ ውስጥ ለማውደም ብዙ ነገር ለማድረግ ዝግጅቷን ጨርሳለች ልጅቷ። እና እየተፈጠረ ያለው ነገር በመጨረሻም ስልክ ሲያወራ ነበር ከልጅቷ ጋር። ወንድሙ መጥቶ እንግዲህ አዲስ የገባው ወንድሙ ያው እሱ ጋር ስላላደገ ንብረት ሀብት ቤተሰቦቹን ፍቅር አግኝቶ ስላደገ በሱ ምክንያት ነው ቤተሰቦችን ሳላገኝ በውጭ ሀገር በባዕድ ሀገር ብቻዬን ያደግኩት ብሎ ስለሚያስብ በቅርብ የተቀላቀለው ወንድሙ ለበቀል ነው የመጣው። እንግዲህ ወይዘሮ ሞርሲና እንግዲህ ያላትን ነገር ለማድረግ ብትሞክርም እኔ እንጃ የሚሳካላት አይመስለኝም። ይሄ ልጁ በጣም በቀል ይፈልጋል።
በቅርብ ወንድሜ እያለ እና ስልክ ሲያወራ ስላየው ምንድን ነው የተፈጠረው ለምንድን ነው የማትነግረኝ ምናምን ብሎ ሲያግባባው ነበረ። አምናንም እንግዲህ ጭንቀት ከምትገባ ይቅርብ፣ ግድ የለም ችግር የለውም አታስብ፣ እና ይሄ የድርጅት ጉዳይ ነው ሁኔታዎችን አመቻችተን በአንድ የምንፈታው ይሆናል ብሎ ሊያግባባው ቢሞክርም ኧረ ተው ግድ የለህም ንገረኝ፣ ከኔ ከወንድምህ የሚበልጥብህ ነገር የለም ብሎ እንግዲህ የውስጡን ፈልፍሎ እንዲናገር ሊያረገው እየሞከረ ነበር። ከዛ በተረፈ ደግሞ ይቺ ጣብቂያ የሆነ ስሟን ጥሩልኝ አብሮ አደግኔ ምናምን እያለች እንትን የምትለው አያቱ ጋር ሂዳ በቃ እሱም ብዬ ነው ቤት የመጣሁትኝ፣ ሊንከባከበኝ አልቻለም። እሱ ውስጥ ልቡ ውስጥ አንዲት ሴት አለች፣ በጣም የሚወዳት ሴት አለች። ያችንም ማስወጥቶ እኔን እንግዲህ ሊያስገባኝ ሊንከባከበኝ ሊያፈቅረኝ አልቻለም። ምን ላድርግ ታያለሽ አያቴ ብላ ከአያቱ ጋር ስትማከር ነበር። አያትየዋ ግን እንግዲህ ለማጣበስ እየሞከረች ነው አምነን እና እሷን በአንድ ለማድረግና ለማጋባት እየሞከረች ነው። እና ግን የሚሳካላችሁ ይመስላል። ብዙ ቤተሰቦች እንግዲህ ወንድና ሴትን በማገናኘት ልጆቻቸውን በማገናኘት ከቤተሰብ የወረሰ በቃ ይጋባሉ ብለው ስለሚያስቡ የሚዋደዱ እየመሰላቸው በአንድ ላይ እንዲገናኙ ያደርጋሉ። አብዛኛው ቤተሰብ ባይዘው የእውነተኛው ዓለም እንደዛ ነው የሚያስቡት። ያው ያለ ፍላጎቱ ማስገድድ ነው የሚሆነው። ለማንኛውም አያትየዋ አላማዋና እቅዷ ምንድን ነው? አብሮ አደግ የልጅነት ጓደኛው ሚስት እንዲያረጋት እና እንዲወዳት እንዲያፈቅራት ከጎኑ እንዲትቆም ከእሷ ውጭ ያው እንግዲህ ወላጇም በድሮም ስለሚያውቁት በዛ መሰለኝ እና ደግሞ ያው ትንሽ የተማረች ከዛስ ደግሞ የሀብታም ልጅ ስለሆነች መሰለኝ ያው መቼም ሀብታሞች ድሮ ዝቅ ብለው የድሃ ልጅ ስለማይፈልጉ ነው መሰለኝ እንግዲህ እሱ ፍቅር ስለሚያስገድደው ዙሮ ብሌንን አፍቅሯት አለ ከልቡ ለማውጣት ቢሞክርም አልቻለም። እና ልጅቱ አቤቱታ አቅርባለች ለአያትየዋ። ምን ላድርግ በቃ አባቴ ይምጣና ይውሰደኝ፣ አምነን እንደው አልተንከባከበኝም፣ ስለዚህ ይቅርታ አያቴ ልሄድ ነው ብላ ስትነግራት አያትየዋ ትንሽ ታክሺ፣ ግድ የለሽም በእጅሽ አስገባልሻለሁ፣ ግድ የለሽም ይልቅ ክላሴ መጥቶ እንዲያወራ ንገሪው ብላ ክላሱን መጥቶ እሱ ራሱ ምን አደረግኩ ብሎ ሲጠይቃት አያትየዋ ለምንድን ነው ማትንከባከባት አንተን ብላደን እንደዚህ ቤት የተቀመጠችው እያለች እንደውም የበለጠ እንዲቀርባትና የበለጠ እንዲንከባከባት አደራ ብላ አደራ ሰጥተዋለች። እሱም አደራውን ተቀብሎ ብሌንን ለመርሳት ያለውን ነገር እየተፍጨረጨረ ነው። ልጅቷም እንግዲህ ይህን አጋጣሚ ስታገኝ ደስ ብሏታል። ያው አብሮ አደጊቱ ታብዬዋ ማለት ነው። አብሮ ሊሆን ነው አብሮ ሊዝናና ነው ምናምን ብላ ደስ ብሏታል። እንግዲህ በመጨረሻ ምን ላሸንፍ ነው በእጄ ላስገባው ነው ባሌ ላረገው ነው ብላ አስባለች። እሷ የማታውቀው እንግዲህ ብሌን ያው ትንሽ ገብቷታል። ብሌን እንደሚያፈቅራት ገብቷታል። ግን ያው ሙሉ ለሙሉ እርግፍ አድርጎ ከተዋት ወደ ይመጣል ብላ አስባ ነው። እኔ ግን ሀብታሞች ግርም ይሉኛል። አሁን እሷ ሀብታም ስለሆነች ብሌንን ትቶ ወደ እኔ ይመጣል ብላ አስባ ነው። ባይዘዌ እኔ ብዙ በህይወቴ ስላጋጠመኝ ነው። በነገራችን ላይ ተው አታስቁኝ፣ ሌላ ጊዜ አውራችኋለሁ የኔን ላይፍ እና ግርም ይሉኛል። እና ለማንኛውም አያትየዋ እንግዲህ ጠንክራ ያው ብሌንን ትቶ ከአብሮ አደጉ ጋር እንዲጋባ ለማድረግ እየሞከረች ነው። ከዛ በተረፈ እንግዲህ ሌላው በተረፈ ያው እንግዲህ በቃ ሌላ ማን አለ ጠፋብኝም እንዲህ ከነዚሁም መተንተን እኔ ነኝና ነው ታውቃላችሁ። እስከዛሬ እኮ የምተነትነው ፊልሙን ፊት ለፊቴ እያየው አንዳንድ ስሞችም ካሉ በጽሁፍ ጽፌ ምናምን ነው ማነበው እና አሁን ላይ እንደዚህ መተንተኔ አሪፍ ነገር ነው። ጥሩ ሂደት ላይ ነው ያለሁት እና ለማንኛውም በመጨረሻም እንግዲህ ያው ብሌንና አምነን ከክላስ ሊወጡ ደረጃ ላይ ሲገናኙ ሲሉ እንዴት ነው ለምንድን ነው እንደዚህ የምታረጊው? ባንቺ ምክንያት አይደለም ወይ እዚህ የደረስኩት? እንደዚህ ብስጭትም ውስጥ የገባሁት እየተናደርኩኝ የኔን ስራ ጠንቅቀሽ እያወቅሽው ለምንድን ነው የማትረጂ ብሎ ሊያስረዳት ቢሞክርም እሱ ግን ያው እንግዲህ አብሮ አደጉ መርጧል፣ አብሮ አደጉ ሚስት ለማድረግ ወስኗል ብላ ብሌን ስላሰበች ከሱ ለመራቅ ወስና ስነ ስርዓትህን ያዝ፣ መስመርህን አትለፍ፣ እንግዲህ መንገድህን አትጠስ፣ ገና ለገና ቤት ስለመቀመጥ የምፈልገውን ነገር አታገኝም፣ እንደፈለግክ አታዘኝም፣ ስለዚህ የመውጣት የመግባት መብት አለኝ እንደፈለግኩሁን ብላ ስትመልስለት እሱም ቢሆን ሁሉን ነገር እንዴት ትረሻዋለሽ በአንድ ደቂቃ? በጣም እኮ ነው የምንዋደደው የምንፋቀረው፣ ያንን ያሳለፍነውን ፍቅር እንዴት ትረሻዋለሽ
ብሎ ሲነግራት አጅሬው ያ ወንድሙ ሰማ። ወንድሙ ደግሞ እንግዲህ ይፈልጋታል ብሌንን ቀስ እያለ እየተግባባ ነው። ለብሌን ያለው አመለካከት ደስ የሚል ነው። ያው ለአምነን ለመበቀል ቤት ውስጥ ቢገባም እንኳ ብሌን በቃ ሁሉን ነገር የምታረጋጋ ሰዎችን በጥሩ ሁኔታ በጥሩ መስመር እንዲሄዱ የምታረግ ልጅ ናት እና ጠጋ ብሎ ለተወሰነ ጊዜ ሲግባባት እንግዲህ ፍቅረኛ በተለይ በቀደሙ ጨዋታ ላይ ፍቅረኛ የለሽም ወይ ተብላ ስትጠይቅ የለኝም ስላለች ያው እንግዲህ የኔ ትገባኛለች ለእኔ ትሆናለች ቀስ እያልኩ እየተግባባት ትወደኛለች ብሎ ስላሰበ በተለይ ደግሞ ብቸኝነት አይመቸኝም እንግዲህ አንቺ የምትዝናኒበት ብቸኝነትሽን የምታሳልፊበትን ሁኔታ ወይም ቦታ አሳይ በሚል ሰበብ እሷ ጋር አብሮ ለመሄድም ቃል ገብቶ ነበረ። ፍቅረኛም የለሽም ወይም ብሎ ለሁለተኛ ጊዜ ጠይቋት ነበር። እሷም የለኝም ብለዋለች። እና ደግሞ አምነን እና ብሌን ያው እንግዲህ በራፍ ላይ እንደዛ ሲጨቀጨቁ የለኝም ምን ትሆን ፍቅራችን የሚባለው እንዴት ትረግጫዋለች እስከዛሬ ያሳለፍነውን ነገር ብሎ ሲነግራት ሲመላለሱ እሱ ከላይ ከታች ወደ ፎቅ ወደ ላይ እየወጣ ነበር እና ሲያወሩትን በሙሉ ሲሰማ ደነገጠ። እንዴት ፍቅረኛ የለሽም ብዬ ስጠይቃት ለምን የለኝም ብላይ ስታበቃ አሁን እንዴት ወንድሜ ጋር ፍቅር አላችሁ ማለት ነው ወይ ብሎ እየተፍጨረጨረ ነበር። ተናዷል። ያው እንግዲህ እርግጠኛ ነኝ ወንድሙን ለመበቀል ሲል ማለት ነው። ማነው ደግሞ የሚዲሁ ሊሊ በደረቀው ሌሊት አረግ ሆ እዛው እናቴ ቪዲዮ እየሰራህ ነው መቼም እንዲህኛ የጥፋ በደረቀው ሌሊት እስኪ ምን የሚሉት ነው። እና ለማንኛውም ምልላችሁ ነው በቃ ፍቅር ራሶች መላበር ወይ ጉድ። እና ሳይደውሉብኝ ደግሞ ቪዲዮን ሳያጨናግፉብኝ ልጨርስላችሁ ነው። እና ይሄኛው ልጅ እንግዲህ ወንድሙን ለመበቀል አምነንን ለመበቀል ሲል ብሌንን ቀርቦ እንደ ፍቅርም የውሸት አፍቅሯትም ይሁን ምንም ይሁን ብቻ ተጠግቶ እሱን ለመቀማት በተለይ እንደሚያፈቅራት ካወቀ እንግዲህ አውቋለ ለመበቀል ሲል የራሴ ፍቅረኛ ነች ብሎ ቀርቦ እንግዲህ እንደሚያፈቅራት አድርጎ አክታ አድርጎ እንደሚበቀለው አምናለሁኝ። እናንተስ ምን ታስባላችሁ? ድራማው እዚህ ላይ ያበቃል። ውድ ቤተሰቦችዬ በዚህ ወይ ከበፊት ይሻለው ነበር ትንሽ ድራማው ጣዕም እናያለው። አሁን ግን እያስጠላ መጥቷል። ዝም ብሎ ወንዱ አልጫ ሆኗል ማለት ይሄ አምነን ተብዬው የሆነ ዝባዝንኬ በቃ ዝም ብሎ አይነት ሆኗል። ለማንኛውም እንግዲህ ይሄን አስተያየት ነው። እናንተስ ምን ትላላችሁ? ይሄ ኢሞ እየተደወለ ቪዲዮውን ሳያስተጓጉልብኝ ለዛሬ ይሄን ያክል ይበቃናል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ባይ ባይ። ቻው። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ